በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከመዝናም እንዘአልቦቱ በሰማያት ወአብ በዲበ ምድር በሰማይ ያለ እናት ከአብ አካል ዘማካል ባህሪ ዘምባህሪ የተወለደ በምድርም ከቅድስት ድንግል ማርያም ለመውለዷ ዘር ምክንያት ሳይሆናት መለወጥ ሳያገኛት ከእርሷ የተወለደ አማኑኤል አምላካችን ምህረቱን ቸርነቱን ይቅርታውን አብዝቶ ሁላችንንም በዚህ ሰዓት በዚህ ስፍራ ስላዘጋጀን ስላገናኘን ስሙ ለዘላለም ይክበር ይመስገን። ክቡራን የምትሆኑ በመላው ዓለም የምትገኙ ውድ ኦርቶዶክሳውያን ሁላችሁም በአምላካችን በእግዚአብሔር ፍቅርና ሰላም እንደምን ቆያችሁ? አሜን። በምህረቱ የጠበቀን በፍቅሩ የሳበን የአባቶቻችን አምላክ እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም ይክበር ይመስገን። አምላክ ወላዲተ አምላክ ቅድስተ ቅዱሳን ሰዓሊተ ምህረት ምዕራገ ጸሎት የአምላክ እናት የሁላችን እናት ቅድስት ድንግል ማርያም ምልጃዋ ጸሎቷ አልተለየንምና ስሟ ይመስገንልን። ውድ ኦርቶዶክሳውያን እንደ አምላካችን ቅዱስ ፈቃድ በዚህን ሰዓት የምንማማርበት የትምህርታችን ርዕስ በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 42 ላይ ያለውን ኃይለ ቃል መነሻ አድርገን እንደ አምላካችን ቅዱስ ፈቃድ ለተወሰኑ ደቂቃዎች የእግዚአብሔርን ቃል እንማማራለን። አምላካችን እግዚአብሔር ለቀደሙት አባቶቻችን ምስጢር እንደገለጠ ለኛም ምስጢሩን እንዲገልጥልን ማስተዋሉን እንዲያድለን ቅዱስ ፈቃዱ ይርዳን። ማቴዎስ ወንጌል ምዕራፍ 21 ቁጥር 42 ላይ ነው። እብን እንተመነን ዋነደቅት ይእቲ ኮነት ውስተ ሰማይ ዘንት ይላል ቅዱስ ማቴዎስ በወንጌሉ። ይህንን ኃይለ ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን ደግሞ የተናገረው በዚሁ የመጽሐፍ ቅዱስ ክፍል ላይ ከፍ ብለን ስንመለከት የክፉዎች የአትክልት ጠባቂዎችን ምሳሌ ከተናገረ በኋላ ቀጥሎ ይህንን ኃይለ ቃል መድኃኒታችን ኢየሱስ ክርስቶስ ተናግሯል ማለት ነው። በዚህ የመጽሐፍ ቅዱስ ክፍል ላይ የተጻፈው ኃይለ ቃል ቀደም ሲል ልበ አምላክ ቅዱስ ዳዊት በትንቢቱ የተናገረው ኃይለ ቃል ነው። በመዝሙር 117 ቁጥር 22 ላይ ይሄንኑ ቅዱስ ዳዊት ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ብሎ ቅዱስ ዳዊት ራሱ ቀደም ብሎ ተናግሯል ማለት ነው። ምክንያቱም ቅዱስ ዳዊት በትንቢት የተናገረውን ቅዱስ ዳዊትን በትንቢት ያናገረ አምላክ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ተገልጦ ለጸሐፍት ለፈሪሳውያንና ሕግ ምሁራን ለሚሉ ለነዚህ ሰዎች ተናገረ። ይህን ያለበት ምክንያት መሰረታዊ ነገሩ ምንድነው ያልን እንደሆነ ሊገሉትና ሊሰቅሉት እንደሚፈልጉ ሲነግራቸው ሲያስታውሳቸው ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናገረ። እንግዲህ በዚህ የመጽሐፍ ቅዱስ ክፍል ላይ የምንመለከተው የመጀመሪያው ግንበኞች ተብለው በዚህ የመጽሐፍ ቅዱስ ክፍል ላይ የተጠቀሱት አይሁድ፣ የሕግ ምሁራን፣ ጸሐፍት፣ ፈሪሳውያን የሚባሉ ሰዎች በዚህ አንቀጽ ላይ ግንበኞች ተብለው ተጠርተዋል ማለት ነው። ክርስቲያኖች ለምንድን ነው ግንበኞች የተባሉት ያልን እንደሆነ የኦሪቱን ሕግ ተናግረው ተርጉመው አስተምረው ሕዝቡን በምግባር እንዲያቀኑ ሕዝቡን እንዲያጸኑ የተነገራቸው ወይም ደግሞ የተቀበሉ ሆነው ሳለ እነርሱ ሕጉን ወደ ሕዝቡ ሕጉን እነሱ የማይፈጽሙ ሕጉን ለሕዝቡ የሰጡና የተው እነሱ ግን በሕጉ የማይመሩ ግንበኞች ሆነዋል ማለት ነው። አያችሁ፣ ግንበኛ ማለት የሚያንጸውን የሚሰራውን የሚተገብረውን በደንብ የሚያውቅ ነው ማለት ነው። እነዚህን ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስ ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ ብሎ የተናገረውን ልክ በተመሳሳይ ሁኔታ ቅዱስ ጴጥሮስ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ በሐዋርያት ሥራ ምዕራፍ 4 ቁጥር 11 ላይ ይሄንኑ ይደግመዋል። ክርስቲያኖች ስለተፈወሰው ምህረት ስላገኘው ልጅ አይሁድ በሸንጓቸው በጣም በጠየቁት ጊዜ በኃይል በያዙት ጊዜ ቅዱስ ጴጥሮስ በድፍረት በሸንጎ ፊት ለፊት ላይ ሆኖ እናንተ ግንበኞች የናቃችሁት የማዕዘን ራስ በሆነው በእሱ ነው ይሄ ልጅ የተፈወሰው ምህረት ያገኘው ብሎ ቅዱስ ጴጥሮስ በግልጽ በእነሱ ፊት ሆኖ የማዕዘኑ ራስ ስለሆነው ስለ ኢየሱስ ክርስቶስ በግልጽ ቅዱስ ጴጥሮስ ተናግሯል። ክርስቲያኖች ይሄ ብቻ አይደለም።
ስለዚህ የማዕዘን ራስ ስለሆነው ስለ ኢየሱስ ክርስቶስ ደቀ መዛሙርቱ በተለያየ ጊዜ ይሄንኑ ኃይለ ቃል ተናግረዋል። እንደው ለማስታወስ ያህል ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 20 ላይ ይሄንኑ ኃይለ ቃል ይደግመዋል። በዚህ የመጽሐፍ ቅዱስ ክፍል ላይ እስመ ተሐነጽክሙ ዲበ መሰረተ ሐዋርያት ወነቢያት እንዘ ክርስቶስ ርዕሰ ማዕዘንተ ሕንጻ ይላል። በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ኢየሱስ ክርስቶስ ነው ብሎ ቅዱስ ጳውሎስ ይናገራል። ክርስቲያኖች አሁን እያነሳን ያለነው ስለ ማዕዘኑ ራስ ድንጋይ ነው። የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው። ነቢያት ትንቢት ተናገሩ፣ ሐዋርያት ሰበኩ። የሁለቱም የነቢያት ትንቢት የሐዋርያት ስብከት መጋጠሚያው የማዕዘን ራስ ድንጋይ ሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ክብር ምስጋና ለስም አጠራሩ ይሆንልን። ክርስቲያኖች በዚህ መሰረት ላይ መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እንደተናገረው አንተ አለት ነህ፣ በዚህችም አለት ላይ ብሎ ተናግሯል። ቅድስት ቤተ ክርስቲያንን እመሰርታለሁ ብሎ መድኃኒታችን ኢየሱስ ክርስቶስ ተናግሯል። ስለዚህ ቤተ ክርስቲያን የተመሰረተችበት ነገር ግን አይሁድ የናቁት አይሁድ ያልተቀበሉት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የማዕዘን ራስ ድንጋይ ማለት ጽኑ ማለት ነው፣ ጠንካራ ማለት ነው። አያችሁ፣ ዝም ብሎ ተራ ድንጋይ አይደለም፣ የሚፈርስ ድንጋይ አይደለም፣ የሚበሰብስ ድንጋይ አይደለም። ይሄ የማዕዘን ራስ ድንጋይ የተባለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለክርስቲያኖች ሁሉ መደገፊያ፣ አምባ፣ መጠጊያ የሆነ ሕያው ድንጋይ ነው ኢየሱስ ክርስቶስ። ምስጋና ለስም አጠራሩ ይሆንልን። የእግዚአብሔር ልጆች ታዲያ ቅድስት ቤተ ክርስቲያን በዚህ መሰረት ላይ ተመስርታለች። ቅዱስ ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ ብሎ ሲናገር ያ የተናገረው ቃል አለት ነውና በዚያ አለትነት ላይ ቤተ ክርስቲያን ተመስርታለች። የማዕዘን ራስ ደግሞ የተባለው እንዳነሳ ነው መድኃኒታችን ኢየሱስ ክርስቶስ ነው። ሐዋርያዊት ኦርቶዶክሳዊት ቅድስት ቤተ ክርስቲያናችን በዚህ የማዕዘን ራስ ድንጋይ ላይ የተጋጠመች ነች ማለት ነው። አያችሁ፣ የተጋጠመች ነች። በዚህ ለቅዱስ ጴጥሮስ ሲናገር ምናልባት የገሃነም ደጆች አይችሏትም ብሎ መድኃኒታችን ኢየሱስ ክርስቶስ ተናግሯል። እርግጥ ነው ቤተ ክርስቲያን በብዙ ፈተና ውስጥ ልታልፍ ትችላለች። ቤተ ክርስቲያን በአንድ ስፍራ መከራ ሲጸናባት ለሐዋርያት እንደተናገረው ወደ አንዱ ስፍራ መሄድ የቤተ ክርስቲያን ጠባይ ነው። እንደምታውቁት ቀደም ሲል በነበሩ አባቶቻችን በተለይ ቁስጥንጥንያ እነዚህን የመሳሰሉ ትላልቅ የክርስትናው የኦርቶዶክሳውያን ማዕከል የነበሩ ቦታዎች ነበሩ። ክርስቲያኖች እንደምታውቁት በጣም መሰረት አለት የነበረበት ቅዱስ ዮሐንስ አፈወርቅ በመንበርነት ተቀምጠው የመሩት እነዚህን የመሳሰሉ ታላላቆቹ ቦታዎች አሁን ስትመለከቱ ክርስቲያኖችን በመቶኛ ስትመለከቱ ጭራሽ ወደ ዜሮ የወረዱበት ሁኔታ ሊሆን ይችል ይሆናል። ነገር ግን እንደዚህ አይነት ችግር ለምን ተፈጠረ? እንዴት ሆነ? ቤተ ክርስቲያን ከዚያ በስደት ወደዚህ ከዚያ በስደት ወደዚያ የመሄድ እንግዲህ ግዴታ አለባት። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ቁጥር 20 ላይ እንደተናገረው እኔን አሳደውኝ እንደሆነ እናንተን ያሳድዷቸዋል ብሎ ተናግሯል። ስደት የቤተ ክርስቲያን ጠባይ ነው ክርስቲያኖች። ነገር ግን ጥበብ ይፈልጋል ነው እያልን ያለነው። በአለት ላይ የተመሰረተች የማዕዘኑም ራስ ድንጋይ ክርስቶስ የሆነላት አያች ቤተ ክርስቲያን ብዙ መከራ ይገጥማታል፣ ብዙ ፈተና ሊገጥማት ይችላል። ዛሬ የገጠማት ነገ ይገጥማታል። የቤተ ክርስቲያን ጠባይ ነው። አባቶቻችን እንደተናገሩ ሰማዕትነት፣ መከራው፣ የሚመጣው ነገር በሙሉ የቤተ ክርስቲያን ፈተና ክርስቶስ እስኪመጣ ድረስ ይቋረጣል ተብሎ የሚጠበቅ አይደለም። ጠባይ የቤተ ክርስቲያን ጠባይ ስለሆነ ነገር ግን አይሁድ ምንድነው ያደረጉት? የማዕዘኑን ራስ ድንጋይ ናቁት። አያችሁ፣ የማዕዘኑን ራስ ድንጋይ ናቁት፣ አልቀበልም አሉት። የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው። አያችሁ፣ ያንን የማዕዘን ራስ ድንጋይ እንዴት ነው የናቁት? ለምን አልተቀበሉትም? ያልን እንደሆነ የማዕዘኑን ራስ ድንጋይ አይሁድ እንደናቁት ቀደም ሲልም ቤተ መቅደሱ ሲሰራ የሰሎሞን ቤተ መቅደስ ሲሰራ እንዲሁ ያለ ነገር እንደገጠመ አባቶቻችን ሊቃውንት ይናገራሉ። መፍቀሬ ጥበብ ሶሎሞን ታቦተ ጽዮን የምታድርበትን ቤተ መቅደስ መገንባት ጀመረ። ቅድመ ልደተ ክርስቶስ በ966 አካባቢ
ቤተ መቅደሱን መገንባት እንደጀመረ መጽሐፍ ቅዱስ ይናገራል። እዚህ በአንደኛ ዜና መዋዕል ምዕራፍ 22 ቁጥር 7 ላይ እግዚአብሔር ለአባቱ ለዳዊት ቤተ መቅደሱን እንዲገነባ አልፈቀደለትም ነበረ። ልበ አምላክ ቅዱስ ዳዊት አልተፈቀደለትም። ልጅህ ሶሎሞን ይገነባል ብሎ እግዚአብሔር ነገረው። አያችሁ፣ የእግዚአብሔር ታቦተ ጽዮን አምላከ እስራኤል የእስራኤል አምላክ ታቦት የተባለችው ታቦተ ጽዮን በድንኳን ውስጥ መሆኗ ዳዊት እጅግ በጣም አሳዝኖት ነበረ። ስለዚህ እሱ በተሸለመ ቤት መኖሩ አሳዝኖት ነበረ። አያችሁ፣ አዘነ በጣም። ስለዚህ ምን ማድረግ ፈለገ? ቤተ መቅደስ መስራት ፈለገ። እግዚአብሔር አልፈቀደለትም። እግዚአብሔር የፈቀደው ለማን ነው? ለልጁ ለሶሎሞን። ሶሎሞን ቤተ መቅደሱን ሊሰራ ሊያንጽ አያችሁ በሚነሳበት ጊዜ አንደኛ ዜና መዋዕል ምዕራፍ 22 ቁጥር 7 ላይ ልጁን ሶሎሞንን ይጠራውና እንዴት እንደሚገነባ ይነግረዋል አባቱ ዳዊት። ቀጥሎ እዚያው ምዕራፍ 14 ላይ ስትሄዱ ደግሞ ልክ ለማምላክ ቅዱስ ዳዊት እየደከመ ሲመጣ ለልጁ ለሶሎሞን ቤተ መቅደሱን እንዴት እንደሚገነባና የሚያስፈልጉ ግብአቶችን ያዘጋጅለታል። ክርስቲያኖች አያችሁ፣ ወርቅ፣ ብር፣ ናስ፣ ብረት አያችሁ፣ የሊባኖስ ዝግባ የከበሩ ድንጋዮችን አዘጋጀለት። ለማን? ለሶሎሞን። አያችሁ፣ ለምን እኔ አልገነባሁም ቤተ መቅደሱን አላለም። አያችሁ፣ ለምን ለኔ አልተፈቀደልኝም ብሎ ቅዱስ ዳዊት በእውነት አልቀናም። ነገር ግን ለልጁ አዘጋጀ፣ ለልጁ ሰጠ። ክርስቲያኖች በተለይ በዚህ ዘመን እኛ ለልጆቻችን የምናወርሰው ምንድነው የምንሰጣቸው? ቅዱስ ዳዊት የሚያስተምረን ይው ለልጁ አዘጋጅቶ ነው ያለፈው ወደ እግዚአብሔር የተጠራው። ታዲያ ከዚህ በኋላ ቤተ መቅደሱን መገንባት ጀመረ ሶሎሞን። በሚገነባበት ጊዜ ሶሎሞን በነገሰ በ4ኛው ዓመት በ2ኛው ወር የእግዚአብሔርን ቤተ መቅደስ መገንባት ጀመረ ይላል። ቤተ መቅደሱን ሲገነባ ሶሎሞን የታወቁ ግንበኞችን፣ መሐንዲሶችን የታወቁትን ሰብስቦ አምጥቶ መገንባት ጀመረ። እየተገነባ ቤተ መቅደሱ ወደ መጨረሻ አካባቢ እየደረሰ ሲመጣ ትላልቅ ሁለት ማዕዘኖች ነበሩ፣ ትላልቅ ግንቦች ነበሩ። እነሱ ደግሞ መጋጠም ነበረባቸው። እየገነቡ ሲመጡ ከመካከል አንድ ድንጋይ፣ ትልቅ ጽኑ ድንጋይ ያገኙ ግንበኞቹ። ያንን ድንጋይ ከአካባቢ አረቀው ጣሉት፣ አይሆነንም ብለው። ተመልከቱ፣ ልክ ሲጨርሱ ወደ መጨረሻ ሲደርሱ የመጋጠሚያውን ድንጋይ ፈለጉ። እንዘ ክርስቶስ ርዕሰ ማዕዘንተ ሕንፃ የተባለውን አስታውሱልኝ። ይሄ መጋጠሚያውን ፈለጉ። ሲፈልጉ ቅድም ቆሻሻ ውስጥ አርቀው እንደጣሉ አስታውሱ። ሄደው መፈለግ ጀመሩ። ያንን ድንጋይ ከተጣለበት ቦታ ላይ አምጥተው ልክ በፈለጉት ቦታ ላይ ሲያስገቡት ግንቡ ራሱ ግጥም ብሎ ገባ። እያችሁ ሊቃውንቱ ይሄንን በዚህ ተርጉመውታል። ያ ድንጋይ የተጣለ ድንጋይ፣ የተናቀው ድንጋይ፣ ወደ ቆሻሻ የተወረወረው ድንጋይ የኢየሱስ ክርስቶስ ምሳሌ ነው ብለው ተርጉመውታል። አያችሁ፣ ግንበኞቹ አይሁድ ናቸው በሐዲስ ኪዳን። በዚያን ሰዓት የሶሎሞን በጣም ጠቢባን የሚባሉ ግንበኞች፣ መፍቀሬ ጥበብ ሶሎሞን ያመጣቸው ልዩ ግንበኞች ናቸው። ነገር ግን ዕውቀት ቢኖራቸው እንኳን ጥበብ መንፈሳዊ ስለጎደላቸው ድንጋዩን ጣሉት። ያ ድንጋይ አይሁድ ንቀውት፣ አያችሁ፣ ምንም እንኳን በቤተልሔም ቢወለድ በታናሿ በድሆች መንደር በናዝሬት ማደጉ የዮሴፍ ልጅ መባሉ፣ አያችሁ፣ ይሄን የመሳሰለውን ጉዳይ በአእምሯቸው አሳድረው የማዕዘኑን ራስ ድንጋይ ናቆት፣ ገፉት። እሱ እንደተናገራቸው፣ አያችሁ፣ እሱ እንደተናገረው ሊገሉት ይፈልጉ ነበር። የማዕዘኑን ራስ ድንጋይ ልክ የሶሎሞን ግንበኞች አውጥተው እንደጣሉት አይሁድም ከከተማ አርቀው በራስ ቅሉ ስፍራ በቀራንዮ መከራ አብዝተው ያንን የማዕዘኑን ራስ ድንጋይ በዚያ ስፍራ መከራ አጸኑበት፣ ገደሉት፣ ቀበሩት፣ ሰቀሉት፣ መከራ አጸኑበት። ነገር ግን ያ ድንጋይ ጽኑ ድንጋይ
ያ አለት የክርስቲያኖች ሁሉ መመኪያ፣ ያ አለት የክርስቲያኖች ሁሉ ሕይወት፣ የክርስቲያኖች ሁሉ ማረፊያ ሕይወት አለት ኢየሱስ ክርስቶስ መግነዝ ፍቱልኝ ሳይል፣ መቃብር ክፈቱልኝ ሳይል፣ ያ የክርስቲያኖች ሁሉ ሕይወት፣ የክርስቲያኖች ሁሉ የትንሣኤ በኩር የሆነው ኢየሱስ ክርስቶስ ሞትንና ዲያብሎስን ድል አድርጎ በኃይልና በስልጣኑ ተነሳ። ክብር ምስጋና ለስም አጠራሩ ይሁንልን። ክርስቲያኖች ልብ በሉ። በምን አይነት መንገድ አይሁድ ናቁት ነው? አልተቀበሉትም። ታናሽነቱን ናቁት። ክርስቲያኖች መናቅ እጅግ በጣም ከባድ ነው። በክርስትና ውስጥ የመጀመሪያው መሰረታዊ ነገር ትህትናና መከባበር ቀዳሚው ጉዳይ ነው። ያለ ትህትና የእግዚአብሔርን መንግሥት መውረስ አይቻልም። አባቶቻችን ብዙ ዕውቀት የሌላቸው እንኳን በትህትና የእግዚአብሔርን መንግሥት ወርሰዋል። ያለ ትህትና አይሆንም። ክርስቲያኖች አስተውሉ። እኛ ለልጆቻችን የምንሰጠው ነገር ምንድነው? የምናቀርበው ነገር ምንድነው? ሀብታችን፣ ንብረታችን እጃችን ላይ ጨበጥነው የያዝነው ይሄ በሙሉ ኃላፊ ነው። ልበ አምላክ ቅዱስ ዳዊት ለዘላለም የሚሆን እግዚአብሔር የሚመሰገንበትን ቤተ መቅደስ ልጁ ሶሎሞን እንዲገነባ አዘጋጅቶለት ነው ያለፈው። አሁንስ ዛሬስ ምን እያደረግን ያለ ነው? ቤተ ክርስቲያን የተመሰረተችው በክርስቶስ አለትነት ላይ ነው። የተጋጠመችው በክርስቶስ አለትነት ላይ ነው። ልብ በሉ። ሁለቱ ማዕዘን የብሉይና የሐዲስ ኪዳን ምሳሌ ተደርጎ በሊቃውንት ይነገራል። ኢየሱስ ክርስቶስ የብሉይ ኪዳን መጨረሻ፣ የሐዲስ ኪዳን ፍጻሜ ነው። ስለዚህ ሁለቱ ማዕዘኖች የብሉይና የሐዲስ ኪዳን ምሳሌ ሆነው መጋጠሚያው ግን፣ መጨረሻው ግን፣ ማጠቃለያው ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። አያችሁ፣ ሁለቱ ማዕዘን ደግሞ የሕዝብና የአሕዛብ ምሳሌ ነው። መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ ሕዝብና አሕዛብን አንድ አድርጎ ነው የሄደው። አያችሁ፣ የተለያየውን አንድ አድርጎ አጋጥሞ ቅድስት ንጽሕት የሆነች ቤተ ክርስቲያንን በደሙ መስርቶ ነው የሄደው ጌታችን መድኃኒታችን ኢየሱስ ክርስቶስ። አለቱ የማዕዘኑ ራስ ክርስቶስ ኢየሱስ ክርስቶስ። ስለዚህ ቤተ ክርስቲያን በዚህ ላይ ተመሰረተች ካልን ይችን ቤተ ክርስቲያን የመጠበቅ የኔም የእናንተም ከላይ ጀምሮ የእያንዳንዳችን ግዴታ ነው። እንዴት እንጠብቃለን? እንዴት እንጠብቅ? ሌላ ቦታ እንደጠቀሰው ቤተ ክርስቲያን ታሪክ ሆነች። በቁስጥንጥንያ በነበረው በጣም ከባድ አለመግባባት ምክንያት በምዕራቡና በምስራቁ ኦርቶዶክስ መካከል የነበሩ ክፍፍሎች ብዙ ናቸው። ታሪክ ብዙ ይናገራል። ክርስቲያኖች በዚያ ምክንያት የቅዱስ ዮሐንስ አፈወርቅ መንበር ተነጠቀ። ያ ብቻ አይደለም። የቅዱስ ሶፊያ ቤተ መቅደስ ዛሬም ታሪክ ሆኖ ቀረ። ሀጊያ ሶፊያ ብለን ምንላ ታላቁ የኪነ ሕንፃ ዕውቀትና ጥበብ የሚታይበት የሚገለጥበት ዛሬም ኦርቶዶክሳውያን ሄደው ሲመለከቱት ኦርቶዶክሳዊ ጥበብ እንዳለበት የሚታወቀውን ሙሉ ለሙሉ ቀየሩት። ዛሬ መስጊድ ሆኗል። ታውቃላችሁ። ጥበብ ግን ይፈልጋል። እያንዳንዱን ነገር በማስተዋል እስካላደረግን ድረስ ነገ ዋጋ ልንከፍል እንደምንችል ክርስቲያኖች አስተውሉ። ልብ በሉ። ዋጋ እንከፍላለን። አባትና ልጅ አንድ ሆኖ ተመካክሮ ስራ እስካልተሰራ ድረስ እመኑኝ ዋጋ እንከፍላለን። ጥበብ ይፈልጋል። ማስተዋል ይፈልጋል። ተቀራርቦ መነጋገር ይፈልጋል። ክርስቲያኖች ይሄንን የምናደርገው ለቤተ ክርስቲያንና ነገ ቤተ ክርስቲያንን ስለሚረከቡ ልጆቻችን ይሄንን የምናደርገው ጉዳዩ ስለ ሕንፃ አይደለም። ቤተ ክርስቲያን ከሕንፃ በላይ ነች። ስብስቡ ትልቅ ነው። አያችሁ፣ አንድነቱ ትልቅ ነው። ያ ካልሆነ እኛ አንድ ካልሆን ቤተ ክርስቲያን ስብስቡ ህብረቱ አንድ ካልሆነ ሕንፃው ተላልፎ መሰጠቱ አይቀርም። ስለዚህ መመካከር ይፈልጋል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ቅዱስ ጴጥሮስ እንዲህ ይላል፣ የሚውጠውን ፈልጎ እንደሚያገሳ አንበሳ ይላል። ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ነው የሚለው። አያችሁ፣ በዙሪያችን ይዞራል። አያችሁ፣ እንደሚያገሳ አንበሳ። ኢየሱስ ክርስቶስ የይሁዳ አንበሳ ተብሏል። ዲያብሎስ አንበሳ ተብሎ ይተረጎማል። በዚህ አንቀጽ ላይ ሊበላን የሚመጣውን አንበሳ በጥበብ መጠበቅ ያስፈልጋል። ነገር ግን ይገርማቸዋል፣ እርስ በርስ ደግሞ ከተያያዝን ለአንበሳው ለሚውጠን አንበሳ ጥሩ ዕድል ነው፣ ወርቃማ ዕድል ነው። ሰርግና ምላሽ ነው። ክርስቲያኖች በእውነት አሁን የዱር እንስሳ አጋዘን፣ እንደው ድኩላ፣
ሌላ ሚዳቋ ሌሎቹ እንደው አንዳንድ ጊዜ እንደው አካባቢ ለማስጠበቅ የራሳቸውን ግዛት እንደው በተለያየ ምክንያት እርስ በርስ ይገጥማሉ። ታውቃላችሁ አይደል? አሁን እኛ የኦርቶዶክሳውያን ሕይወት በእውነት ዝም ብላችሁ ተመልክታችሁ ከሆነ እርስ በርስ ነው። እርስ በርስ ግን ይሄ የሚያዋጣ ይመስላችኋል? ክርስቲያኖች የት ይደርሳል? ምን ልናደርገው እንችላለን? በእውነት እኮ ነው። እርስ በርስ አንበሳ አባሮ አድኖ አሳዶ መያዝ ያልቻለውን አጋዘን ሁለቱ አጋዘኖች እርስ በርስ ሲገጥሙ ለእርሱ እድል ነው። ቀስ ብሎ ወጥቶ ያለምንም ድካም ላጥ አድርጎ ይወስዳል። የቤተ ክርስቲያን ጠላቶች ግን ያለምንም ድካም ጊዜውን የሚጠብቁ አይመስላችሁ? አያችሁ? ከዓለቱ ላይ ሊነጥሉን የሚፈልጉ አይመስላችሁ? ይሄንን ማስተዋል አያስፈልግም? ልክ እንደ አይሁድ በማቴዎስ ወንጌል ምዕራፍ 7 ቁጥር 26 ላይ እንደተጻፈው እኛ መሰረታችን ዓለቱ ክርስቶስ ላይ ነው። ድቡሽት ወይም ደግሞ ይሄ አሸዋ ላይ አይደለም ቤተክርስቲያን የተመሰረተችው። ነገር ግን የተመሰረትንበትን ሙሉ ለሙሉ ዘንግተነው እርስ በርስ ተጀማምረናል። አያችሁ? እረኛው ይመታል፣ መንጋው ይበተናል ተብሏል። ስለዚህ ይሄንን በጥበብ ማስተዋል እስካልቻልን ድረስ አያችሁ? እስካልቻልን ድረስ ነገ የሚከፈለው ዋጋ ቀላል እንዳይመስላችሁ። እኛ እርስ በርስ ገጥመን ለሚበላ ላደፈጠው አውሬ ድል ፈንታ እየሰጠን ነው። በዚህ መንገድ አለ ቤተ ክርስቲያን የመጣችው። የመጀመሪያው ትህትናና መከባበር ቀዳሚው ጉዳይ መሆኑን ወቁ። ያለበለዚያ ከዓለቱ ላይ እኔም እናንተም ነገ ተላልፈን እንሰጣለን። አስተውሉ። የኦቶማን ቱርክ ኤምፓየር ታሪክ ሲናገር እስከ አፍሪካ ልብ ድረስ ዘልቆ ገብቶ ኦርቶዶክሳዊነትን ሙሉ ለሙሉ ያጠፋው በመናናቅ ምክንያት ነው። አያችሁ? እርስ በርስ ምናልባት የ451 ላይ በጣም ልክ ያልሆነ ጉባኤ ኬልቄዶን በዚያ በኩል ተቀምጠው የማይሆን የኢየሱስ ክርስቶስን ባህሪ የሚከፍል ስራ ሰርተው ነበረ። ክፉ ናቸው። በዚያ ምክንያት የመጣው እሳት ሰደድ ለጠላት ቤተክርስቲያንን አሳልፎ ሰጠ። ዛሬም ቤተክርስቲያን መሰረት ላይ ነው የተመሰረተችው። መጋጠሚያው ክርስቶስ ነው። እናስተውል፣ ልብ እንግዛ። ችግር ሊኖር ይችላል፣ ድካም ሊኖር ይችላል። ቤተክርስቲያን ሕግ አላት፣ ቀኖና አላት፣ የምትዳኝበት መንገድ እኮ አላት። ያጠፋ ሰው ቢኖር የሚዳኝበት ቀኖና ቤተክርስቲያን አለ። አያችሁ? በዚህ መንገድ ይዳኛል እንጂ በእውነት ክርስቲያኖች ዘመን ባመጣው እንደው የሶሻል ሚዲያው በእውነት የሚዳኝ አይደለም፣ አይዳኝም። ችግር ካለ ቀርቦ መነጋገር ነው። ቀርቦ መመካከር ይፈልጋል። ቤተ ክርስቲያንን ለልጆቻችን ከመስጠት አንጻር እንዳንጠየቅ፣ ባለ ዕዳ እንዳንሆን፣ ታሪክ እንዳይጠይቀን፣ አያችሁ? ችግር ውስጥ እንዳንወድቅ፣ አያችሁ? በዚህ አይነት መንገድ የመጣችውን ቤተ ክርስቲያን አሳልፎ መስጠት በጣም ከባድ ነው። ማስተዋል ይፈልጋል። እንደ መፍቀር የጥበብ ሶሎሞን በጥበብ መገንባት ያስፈልጋል። ሐሳባችን ውቅር ሐሳባችን በደንብ የተጠና መሆን አለበት። እንደው በስሜት ብቻ የምንሄድበት መንገድ አሳልፎ የሚሰጠን ለጠላት መሆኑን በደንብ ልብ አድርገን ልናውቅና ይሄንን ልንገነዘብ ካልቻልን ነገ የሚመጣውን ችግር በእውነት ነው መቋቋም የምንችል ላንሆን እንደምንችል በደንብ አድርጎ ማሰብና ማስተዋል ያስፈልጋል። መድኃኒታችን ኢየሱስ ክርስቶስ ለጸሐፍት ለፈሪሳውያን ይህንን ኃይለ ቃል በማቴዎስ ወንጌል ምዕራፍ 21 ቁጥር 42 ላይ ያለውን በግልጽ ሲነግራቸው ይህንን በደንብ አድርጎ አስረድቷቸዋል። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ብሎ ተናግሯል። ስለዚህ አሁን የምንነጋገረው ስለ ማዕዘን ራሱ ስለ ኢየሱስ ክርስቶስና ስለ ክርስቶስ ቤተ ክርስቲያን ሕያዊት ስለሆነች ስለ ኦርቶዶክሳዊት ዓለም አቀፋዊት ኦርቶዶክሳዊት ቤተ ክርስቲያናችን ነው የምንነጋገረው። ስለዚህ ይህንን በማስተዋል በጥበብ ከየት ወዴት እንደምንሄድ ምን መስራት እንዳለብን በመመካከር ስራዎችን መስራት ያስፈልጋል። ቅድም እንዳልነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለክፎች የአትክልት ጠባቂዎች እንደተናገረው የማዕዘን ራስ የሆነውን ኢየሱስ ክርስቶስን በምን አይነት መንገድ እንዴት ባለ ሁኔታ እንደናቁት ሁላችንም በደንብ አድርገን የተገነዘብን ይመስለኛል። ክርስቲያኖች በጣም ማስተዋል ካለብን
በጣም ልናስተውል የሚገባበት ጊዜና ዘመን ይሄ ነው። መከባበር ካለብን የምንከባበርበት ትክክለኛው ዘመን ይሄ ነው። ቤተ ክርስቲያን አንተ ትብስ በሚል መከባበር ነው እዚህ የደረሰችው እንጂ በንቀት የተመሰረተች ወይም ደግሞ እዚህ የደረሰች ቤተ ክርስቲያን እንደሌለችን በጣም ማወቅ አለብን። ለምንናገረውና እንደው ለምንሰነዝረው ቃል በእውነት ከቤተ ክርስቲያንና ከልጆቻችን አንፃር እግዚአብሔርን በመፍራት ክፉን ዘመን እንዲያልፍ በጾምና በጸሎት ሆነን ማሳለፍ አለብን። ክፉን ዘመን ደግሞ እንዴት እንለፈው ብሎ መመካከር እንጂ በዙሪያችን አድብቶ ለሚጠብቅና ቀንና ሰዓት ጊዜ ለሚቆጥርልን ጠላት ቤተ ክርስቲያንን አሳልፎ መስጠት ከኔም ከናንተም በፍጹም አይጠበቅም። አባቶቻችንም በእውነት እንድንመካከር ድል እንደሚፈጥሩልን ተስፋ እናደርጋለን። ክፉን ዘመን ደግሞ እግዚአብሔር በቸርነቱ ያሳልፈናል። እንደው ዝም ብሎ እናልፋለን ትዕቢት ብቻ ሳይሆን በማስተዋል በጥበብ በመመካከር ቤተ ክርስቲያንን ለኛ እንደሰጡን እኛ ደግሞ ለልጆቻችን እንድናስረክብ ጊዜውን ሰዓቱን በአግባብና በማስተዋል እንድንጠቀምበት በእውነት በእግዚአብሔር ስም አደራ ማለት እንወዳለን። ቅድስት ቤተ ክርስቲያንን የሰጠን አምላካችን እግዚአብሔር ስሙ ለዘላለም ይክበር ይመስገን። የመጣውን ፈተና አምላካችን እግዚአብሔር በቸርነቱ በምህረቱ ያሳልፍልን። እኛም ተመካክረን ቤተ ክርስቲያን የምትጸናበትና እንደው ክርስቲያኖች እንደው በእውነት መከራው አልፎላቸው በሰላም እያመለኩ የሚኖሩባት እንደው ቤተ ክርስቲያንና ሀገር እንድትኖረን በእውነት እንመኛለን አጥብቀን። አምላካችን እግዚአብሔር ክፉን ዘመን በምህረቱ በቸርነቱ በይቅርታው ያሳልፍልን። ቸርነቱ ሁላችንን ይጠብቀን። የማዕዘን ራስ የሆነው ድንጋይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የቤተ ክርስቲያን መሰረት የቤተ ክርስቲያንን መከራ በቸርነቱ ያሳልፍልን። እግዚአብሔር ከሁላችን ጋር ይሁን። በያለንበት ስፍራ ልዑል አምላክ እግዚአብሔር ይጠብቀን። የቅድስት ድንግል ማርያም ምልጃ ዘውትር ከሁላችን ጋር ይሁን። የአባቶቻችን ጸሎት አይለየን። ወስብሐት ለእግዚአብሔር። ይቆየን።